ሰላም ጤና ይስጥልኝ እንደምን ቆያችሁ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎችን እየመራሁ ቆይታ ማድረግ የፍራታ ጥላውን ነኝ መልካም ቆይታ ብፁዕ ወቅዱስ አቡነ ማትያስ ለትንሳኤ በዓል እንኳን አደረሳችሁ መልእክት አስተላለፉ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት የእንኳን አደረሳችሁ መልእክት የትንሳኤ በዓልን ስናከብር ለችግር የተዳረጉ ወገኖችን በማገዝ ቀኑ ለሁላችንም ፍጹም ብርሃን ሆኖ ይውል ዘንድ ክርስቲያናዊ ግዴታችንን መወጣት አለብን ብለዋል። ኢየሱስ ክርስቶስ በትንሳኤው ትንሳኤያችንን ሲያበስረን የትንሳኤ ሰዎች ሆነን በመንፈስና በሞራል በማደግ ብርሃናተ ዓለም ልንሆን እንጂ እንደገና የጨለማው ኃይል መሳሪያ ልንሆን አይደለም ብለዋል። ሁላችንም በፈጣሪ መልካም መንገድ ልንጓዝ ይገባል ሲሉም አባታዊ ጥሪያቸውን አስተላልፈዋል። የእምነቱ ተከታዮች በዓሉን ሲያከብሩ ካለው በማካፈል የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስና የዕለቱን ደስታ ተካፋይ እንዲሆኑ በማድረግ ሊሆን እንደሚገባም አሳስበዋል። የኢየሱስ ክርስቶስ የስቅለት በዓልን ስናከብር እርስ በርስ በመዋደድ ለበደሉን ይቅርታን በመለገስና ለተቸገሩ ወገኖች የፍቅር እጃችንን በመዘርጋት ሊሆን ይገባል ተባለ። በዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ጸባዖት ቅድስት ሥላሴ ካቴድራል የቤተክርስቲያኗ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ብፁዓን ሊቃነ ጳጳሳት የሃይማኖት አባቶችና ምዕመናን በተገኙበት በተከበረበት ወቅት ዕለቱን ስናስብ የበደሉን ይቅር በማለት እርቅ በማድረግና በፍቅር በመመላለስ ሊሆን ይገባል ተብሏል። በተመሳሳይ የስቅለት በዓል በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን በርካታ ምዕመናን በተገኙበት በተለያዩ ሃይማኖታዊ ስርዓቶች በተከበረበት ወቅት የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የኢየሱስ ክርስቶስን ስቅለት ስናስብ እርስ በርሳችን ይቅርታ በማድረግና ፍጹም ፍቅር በመስጠት ሊሆን እንደሚገባ አስገንዝበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የትንሳኤ በዓል በክርስቲያኖች ዘንድ ልዩ ቦታ ያለው ሞት የተሻረበትና ሕይወት ዋስትና ያገኘበት ነው አሉ። ጠቅላይ ሚኒስትሩ የትንሳኤ በዓልን ምክንያት በማድረግ ባስተላለፉት መልእክት ከሞት ባሻገር ሕይወት ከመቃብር ባሻገር ትንሳኤ መኖሩ የታወጀበት ነው። ለኢየሱስ ክርስቶስ የትንሳኤ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ለዝርዝሩ ጸጋነሽ ተሰማ እንኳን ለኢየሱስ ክርስቶስ የትንሳኤ በዓል አደረሳችሁ አደረሰን። የትንሳኤ በዓል በክርስቲያኖች ዘንድ ልዩ ቦታ ያለው በዓል ነው። ሞት የተሻረበትና ሕይወት ዋስትና ያገኘበት ነው። ከሞት ባሻገር ሕይወት ከመቃብር ባሻገር ትንሳኤ መኖሩ የታወጀበት ነው። ሞት መጨረሻ መቃብር መዳረሻ አለመሆናቸው የተረጋገጠበት ነው። በአዳም ምክንያት ወደ ምድር የወረደው ሰው በክርስቶስ ምክንያት ወደ ላይ የወጣበት ነው። ጠቅላይ ሚኒስትር አብይ አህመድ በመልእክታቸው የዘንድሮን ትንሳኤ የምናከብረው ሀገራችን ኢትዮጵያ በማያልፍ ፈተና ውስጥ እንዳለች እያሰብን ነው ብለዋል። መንገዳችን ረጅም፣ ጉዟችን ፈታኝ መሆኑን እናውቃለን። ብርሃን እንዳናይ የሚጋርዱ በጥልቁ ጨለማ ጠፍተን እንድንቀር አስረው ለመያዝ የሚሞክሩ ወጥመዶች ብዙ ናቸው። ወደ ተስፋ ምድር እንዳንሻገር የሚጎትቱ ሰበቦች ሞልተዋል። ዳሩ ግን ከሕማማቱ ወዲያ ትንሳኤ ከእንቅፋቱ ባሻገር ስኬት እንደሚጠብቀን አምነን እንታገላለን ብለዋል። በትንሳኤ ዋዜማ እርግጠኞች፣ ተስፈኞች፣ ተስፋ ቆራጮች፣ ወረኞች፣ ተስፋ አስቆራጮች፣ ተጠራጣሪዎች ነበሩ። እርግጠኞቹ የሕማማቱ ፈተና እንደሚያልፍ እርግጠኞች ነበሩ። የዕለተ ስቅለት መከራ ለዕለተ ትንሳኤ ዋዜማ ለመሆኑ እርግጠኞች ነበሩ። የድንጋዩ በር የበሩ ማህተምና የመቃብሩ ጠባቂዎች ትንሳኤውን እንደማያስቀሩት እርግጠኞች ነበሩ። የሚናፈሰው ወሬና የሚሰራጨው አሉባልታ እድሜው አጭር መሆኑን እርግጠኞች ነበሩ። እርግጠኞቹም ስለሆኑ መስዋዕትነትን ለመክፈል ዝግጁዎች ነበሩ። እውነቱን ለመመስከር ቆራጦች ነበሩ። በመስቀሉ ስር ለመገኘት ደፋሮች ነበሩ። ተስፈኞቹ የእርግጠኞቹን ያህል ሳያዩ የማያምኑ አልነበሩም። ግን አንዳች መልካም ነገር ይጠብቁ ነበር። የተሰጠውን ትምህርት፣ የተደረገውን ተአምራት ሰምተዋል፣ አይተዋል። አንዳች ነገርም ጠብቀዋል። ነገር ግን ተገቢውን መስዋዕትነት ለመክፈል ዝግጆች አልነበሩም። እውነትን ለመድፈር ቆራጦች አልነበሩም። ሐሰቱን ለመጋፈጥ አቅም አላገኙም። ቢያንስ ግን አንደበታቸውን ከክፉ ከልክለዋል። ተጠራጣሪዎች አጥር ላይ የነበሩ ናቸው። በጥብርያዶስ ይባላሉ፣ በጎልጎታ ይክዳሉ፣ በሆሳዕና ይዘምራሉ፣ በሊቶስጥራ ይሸሻሉ፣ ተአምር ለማየት ይመጣሉ፣ መከራ ለማየት ይሳቀቃሉ። ከደስታው አውጡልኝ ከመከራው ጦመኛ ነኝ የሚሉ ናቸው። ተስፋ ቆራጮች በእውነትና በሐሰት በፍርሃትና በጽናት መካከል ያለው ድንበር የጠፋባቸው ናቸው። ሕማማቱ
ሲመጣ በቶሎ ወደ ትዝታ ገቡ። ሁሉንም ነገር የትናንት ታሪክ ብቻ አድርገው ወሰዱት። ሁሉንም ነገር ልጡ የተራሰ መቃብሩ የተማሰ አድርገው ቆጠሩት። ከግራ ከቀኝ የሚሰሙት አሉባልታ፣ ከፊት ከኋላ ከሚመጣው ጫጫታ፣ ከወዲህ ከወዲያ የሚመጣው እሳት፣ ከዚህም ከዚያም የሚያዩት መዓት አስፈራቸው፣ ነገን አስረሳቸው። በዚህ የተነሳ ተስፋ ቆርጠው ወደ ኋላ ተመለሱ። ወረኞች ድሮም ወሬ ስቧቸው የመጡ ናቸው። ምን አለ ምን ተባለ ብለው የተሰባሰቡ ናቸው። የሰሙትንም ያልሰሙትንም የሚያውቁትንም የማያውቁትንም እውነቱንም ሐሰቱንም እየደባለቁ ኢየሩሳሌምን በወሬ ሞሏት። ቢያንስ ከትንሳኤው 15 ዓመት በኋላ ወንጌሉን የጻፈው ማቴዎስ እስከዚያ ዘመን ድረስ ወሬው ብዙ ተቀባይ እንደነበረው ገልጧል። ተስፋ አስቆራጮች ዓላማቸው ሰውን ሁሉ ከትንሳኤ መንገድ ማራቅ ነበር። እነርሱም አይሄዱ፣ ሰውንም አያስኪዱ። ከመጀመሪያው አልተቀበሉትም፣ በኋላም አልፈለጉትም። ብዙ ሰዎች እንደተከተሉት ሲያውቁ ደግሞ ቅናት አቃጠላቸው፣ ክፋት አንገበገባቸው። ክርስቶስን ከሰሱ፣ ራሳቸው ምስክር ሆኑ። በመጨረሻም ራሳቸው ፈረዱ። መቃብሩን ዘጉ፣ ጠባቂ ያስቀመጡ፣ በማህተም አሸጉ። ነገር ያለቀና የተቆረጠ መሰላቸው። የትንሳኤ በዓል የእነዚህን ሁሉ እውነተኛ ማንነት የገለጠ ነው። እርግጠኞች የቆራጥነታቸው ውጤት በትንሳኤ አገኙ። ተስፈኞች እንዲህ ለማያልፍ ጊዜ ባለመጽናናታቸው አዘኑ። ተስፋ ቆራጮች አሻግሮ ማየት አቅቷቸው ከቦታቸው በመጥፋታቸው ተጸጸቱ። ወረኞች በትንሳኤ እውነታ የተነሳ ያ ሁሉ ወሬ እንደ ናቡከደነጾር ሐውልት ሲፈረካከስ አዩት። ተስፋ አስቆራጮች የገደሉት ክርስቶስ ሲነሳ፣ የዘጉት መቃብር ሲከፈት፣ ያተሙትም ማህተብ ሲቀደድ፣ የመደቧቸው ጠባቂዎች ሲሸሹ በዓይናቸው በብረቱ አዩ። ትንሳኤው የሚነገር ሐቅ የሚታይ እውነት ሆነ። ተጠራጣሪዎች ግን አሁንም አጥራቸው ላይ ሆነው ከግራም ከቀኝም ሳይሆኑ ቀሩ። የኢትዮጵያችንም ነገር እንዲሁ ነው። በኢትዮጵያ ለውጥ እርግጠኞች የሆኑት ዋጋ ይከፍላሉ። እርግጠኝነትን ፈርተው ተስፈኞች የሆኑት ቢያንስ አንደበታቸውን ከክፉ ይጠብቃሉ። ተስፋ ቆራጮች ግን ማየት ስለሚሳናቸው መንገዳቸውን ይቀይራሉ። ወረኞች አውርቶ አዳሪዎች በመሆናቸው የወሬ እንጀራ ይጋግራሉ። ተስፋ አስቆራጮች ወተቱን አጥቁረው ማሩን አምርረው የዋሆችን አታለሏቸው። ተጠራጣሪዎች አንዴ ትኩስ አንዴ ቀዝቃዛ ሲሆኑ ለብ ብለው ቀሩ። ኢትዮጵያችን ግን ትንሳኤዋን እያየች ነው። መግነዙን ፈተዋለች፣ መቃብሩን ከፍተዋለች፣ ማህተሙንም ቀደዋለች። ወረኞች ከመቃብር ጠባቂዎች ጋር ተማክረው የሚያወሩትን ወሬ የምትሰማበት ጆሮ የላትም። ትንሳኤዋን አይለውጠውምና እሷ ከዚህ በኋላ የምትጠብቀው እርገትን ነው። የምትጓዘው ኃይል እንደሚያወርድላት አረጋግጣ ነው። ወደ ኋላ መመለስ የለም። ሕማማት አልፏል፣ አርብም አልፏል፣ ቅዳሜም አልፏል። ትንሳኤ መጥቷል። በትንሳኤ ሌሊት የተኙ አልሰሙ ይሆናል። በተስፋ አስቆራጮች ተታለው የሄዱ ዜናው አልደረሳቸው ይሆናል። ትንሳኤ ግን እውን ሆኗል። ከቻላችሁ አጥር ላይ ያላችሁ ውረዱ። ተስፈኞች እርግጠኞች ሁኑ፣ ተጠራጣሪዎች እመኑ። ወረኞች ከአፍ ወደ መዳፍ ተለወጡ። ምክንያቱም ኢትዮጵያ ወደ ትንሳኤ ተቃርባለች። የኢትዮጵያ ትንሳኤ ከሚበሰርባቸው ምዕራፎች አንዱ ግንቦት ላይ የሚካሄደው ምርጫ ነው። ትንሳኤን ያለ ሕማማት እንደማናስበው ሁሉ ዴሞክራሲንም ከውጣ ውረድ ነጥሎ ማየት አይቻልም። በዓለም ላይ በደልዳላ መንገድ ተጉዞ ዴሞክራሲን የገነባ ሀገር የለም። ዴሞክራሲና ብልጽግና ያለ ጽናት አይሳኩም። ከእኛ በፊት አመፃውን በትዕግስት የመከቱ ተሻግረዋል። ሁካታውንም በጽናት ያለፉ አሳግተዋል። ብንመኝም ፈተናውን አናስቀርም። መጽናት ግን እንችላለን። ከድህነት መውጫው ብርታታችን፣ ወደ ዴሞክራሲ መድረሻቸው ትዕግስታችን እንደሆነ አምነን ለኢትዮጵያ ትንሳኤ በሙሉ ልባችን እንትጋ። በድጋሚ መልካም የትንሳኤ በዓል ይሁንልን። ፋሲካ እስራኤላውያን በሙሴ መሪነት ከግብጽ ባርነት መውጣታቸውን አስመልክቶ የሚያከብሩት በዓል ነው። የኢየሱስ ክርስቶስ የትንሣኤ በዓልም ፋሲካ የሚል ስያሜ ተሰጥቶ ሲከበር ይታያል። ታዲያ የእነዚህ በዓላት ስም የተመሳሰለበት ምክንያት ምንድን ነው? ሄሮዳዊት ንጉሴ ምላሽ አላት። ፋሲካ በአረማይክ ፓስሃ፣ በግሪክ ፓስቃ፣ በዕብራይስጥ ፐስህ ተብሎ የሚጠራ ሲሆን ትርጉሙም አለፈ ማለት ነው። የአይሁድ ፋሲካ በዓል እስራኤላውያን በሙሴ መሪነት ከፈርዖን አገዛዝ በተአምራት ነጻ የወጡበትን ጊዜ በማሰብ የሚያከብሩት ነው። እንደ ክርስቲያኖች አስተምሮ እስራኤላውያን ከግብጽ ባርነት እንዲወጡ ምክንያት የሆናቸው በግብጻውያን ላይ የተፈጸመው የበኩር ልጆች ሞት ነው። ታዲያ በዘመኑ በግብጽ የነበሩ እስራኤላውያን ከሞተ በኩር ለማምለጥ በበራቸው ላይ 1 ዓመት ያልሞላው በግ አርደው የበጉን ደም በቤታቸው በር ላይ እንዲቀቡት ታዘው ነበር። ይህንን በማድረጋቸው ታዲያ የበኩር ልጆቻቸውን ከሞት ታድገዋል። ከግብጽ ባርነትም ነጻ ወጥተዋል። ይህንንም የነጻነት በዓል የፋሲካ በዓል በማለት ሲያከብሩት የቆዩ ሲሆን በአዲስ ኪዳን ደግሞ የኢየሱስ ክርስቶስ የትንሣኤ በዓልም ይህን ስያሜ አግኝቶ እየተከበረ ይገኛል። የዚህም ምክንያት እስራኤላውያን አዲስ በሆነና በደል በሌለበት የበግ ደም ከሞት እንደዳኑ ሁሉ ኢየሱስ ክርስቶስም ንጹሕ ሆኖ ሳለ በመሰቀልና ደሙን በማፍሰስ ለሰው ልጆች ድህነትን እንዳስገኘ ለማመላከት እንደሆነ የሃይማኖት አባቶች መጽሐፍ ቅዱስን ዋቢ በማድረግ ያስተምራሉ። በዚህም የተነሳ የእስራኤላውያን የቂጣ በዓል ወይም ፋሲካ በዓለም ባሉ የክርስቶስ ተከታዮች ዘንድ ከክርስቶስ ትንሣኤ በኋላ ፋሲካ የሚል ስያሜ ተሰጥቶት በመከበር ላይ ይገኛል።
ማክፈል ከአርብ ስቅለት ጀምሮ እስከ ቅዳሜ ድረስ ከምግብና መጠጥ ሰውነትን ከልክሎ የመጾም ተግባር ሲሆን በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ያለ ሃይማኖታዊ ስርዓት ነው። ታዲያ በጾሙ የተሳተፉ ሰዎች እንደ ዶሮ ወጥ ባሉ ቅባት የበዛባቸው ምግቦች ጾማቸውን ሊፈቱ እንደማይገባ ባለሙያዎች ምክር ነው። ሄሮዳት ንጉሴ ተጨማሪ አላት። በአብዛኛው ኢትዮጵያውያን ዘንድ በበዓል ወቅት እንደ ስጋ፣ ዶሮ፣ እንቁላል፣ ወተት፣ ቅቤና መሰል የእንስሳት ተዋጽኦ ምግቦችን መመገብ የተለመደ ነው። እንደ አብይ ጾም ባሉ ለ2 ወር በሚቆዩ የጾም ወቅቶች ምክንያት ሰውነታችን ለረጅም ጊዜ ከቅባት ርቆ ይቆያል። እንደ ፋሲካ ያሉ ማክፈልን የሚጠይቁ በዓላት ደግሞ ሰውነታችን ጭራሹኑ ከምግብ አይነቶች የሚርቅበት ነው። ታዲያ ቅባት ከያዙ ምግቦች ርቆ የቆየው ጨጓራችን በአንድ ጊዜ እነዚህን የቅባት ምግቦች ለመቀበል ይቸገርና እንደ ሆድ መነፋት፣ ማቃጠል፣ ቁርጠት ላሉ ህመሞች የሚዳረግበት አጋጣሚ ይኖራል። ብዙዎችም ከበዓል በኋላ ታመምን ሲሉ ይስተዋላል። ታዲያ የጤና ባለሙያዎች ከፋሲካ ማክፈል በኋላ እንደ ዶሮ ያሉ ቅባት አዘል ምግቦችን ቀድሞ ከመመገብ ይልቅ እንደ ተልባና ሱፍ ያሉ ምግቦችን ቀድሞ በመመገብ ከአፍ ጀምሮ እስከ ጨጓራ ያለውን የምግብ መፈጨት አካሎች ወደ መደበኛ ስራቸው እንዲመለሱ ማድረግ ተገቢ መፍትሄ መሆኑን በማሳሰብ ላይ ይገኛሉ። በተጨማሪም ከበዓል ቅባታማ ምግቦች በኋላ የአልኮል ወይም የለስላሳ መጠቀም ኩላሊታችን ትርፍ ጨውና ፕሮቲን እንዲያመነጭ ሊያደርገው እንደሚችል የባለሙያዎች ምክር ነው። አልኮል በምንጠቀምበት ሰዓት የሰውነታችን ፈሳሽ ስለሚቀንስ ኩላሊታችን ይጎዳል። ለስላሳ መጠጦችን ስንወስድ ደግሞ የሰውነታችን የስኳር መጠን ከፍ ይላል። ስለዚህም ከነዚህ መጠጦች ይልቅ ውሃ ጥሩ አማራጭ ነው። ለብ ያለ ውሃ በዝንጅብል መውሰድም ለምግብ መፈጨት ጥሩ ልምድ ስለመሆኑ የባለሙያዎች ምክር ነው። የ2018 የትንሳኤ በዓል ገበያ ከነዳጅ ዋጋ ጋር ተያይዞ በከብቶች ዋጋ ላይ ጭማሪ አሳይቷል። ለከብቶች ማጓጓዣ እንዲሁም በመኪና ተጭኖ ለሚመጣው መኖ የሚወጣው የትራንስፖርት ወጪ በመጨመሩ ምክንያት በበጎችና በፍየሎች ዋጋ ላይ ካለፈው የገና በዓል ጋር ሲነጻጸር 2000 ብር የሚደርስ የዋጋ ጭማሪ አሳይቷል። ማለት ደምላሽ ተጨማሪ አላት። የፋሲካ በዓልን ምክንያት በማድረግ በአዲስ አበባ ከተማ በሚገኙ የተለያዩ የገበያ ስፍራዎች ያለውን የሸቀጦችና የከብት ገበያ ሁኔታን ተመልክተናል። በተለይም የነዳጅ ዋጋ መጨመር ለከብት ማጓጓዣ የሚወጣውን ወጪ ከፍ በማድረጉ በከብት ዋጋ ላይ የታየው ጭማሪ የዘንድሮን የበዓል ገበያ ለየት አድርጎታል። በአዲስ አበባ የተለያዩ የገበያ ቦታዎች ባደረግነው ቅኝት የዶሮ ዋጋ እንደየመጠኑና እንደየመጣበት አካባቢ ከ1600 እስከ 2500 ብር እየተሸጠ ይገኛል። በተለይም የወላይታ ዶሮች እስከ 2500 ብር የሚጠሩ ሲሆን የሀበሻ ዶሮች ደግሞ እስከ 2800 ብር እየተሸጡ መሆኑን ተመልክተናል። የእንቁላል ዋጋ ደግሞ እንደየአይነቱ ከ22 ብር እስከ 25 ብር እየተሸጠ ይገኛል። የዘንድሮን የከብት ገበያ በሚመለከት ነጋዴዎች እንደተናገሩት የነዳጅ ዋጋ መጨመር ለትራንስፖርት የሚወጣውን ወጪ በእጅጉ ከፍ አድርጎታል። በነዳጅ ዋጋ መጨመር ምክንያት ከብቶችን ወደ ገበያ ለማጓጓዝ የሚወጣው ወጪ በመጨመሩ በበጎችና በፍየሎች ዋጋ ላይ ካለፈው የገና በዓል ጋር ሲነጻጸር ከ1500 እስከ 2000 ብር የሚደርስ ጭማሪ ታይቷል። በተጨማሪም የከብት መኖ ዋጋ መጨመርና በመኪና ተጭኖ የሚመጣው መኖ ውድ መሆን ለዋጋ ጭማሪው ተጨማሪ ምክንያት ሆኗል። በአሁኑ ወቅት በገበያ ውስጥ የሚገኙ በጎች እንደየመጠናቸው ከ11 ሺህ ብር ጀምሮ እስከ 40 ሺህ ብር ድረስ እየተጠሩ ይገኛሉ። መካከለኛ በጎች በ20 ሺህ ብር አካባቢ የሚሸጡ ሲሆን ትልልቅ በጎች ደግሞ እስከ 40 ሺህ ብር ዋጋ ወጥቶላቸዋል። ፍየሎችን በተመሳሳይ ሁኔታ ከ40 ሺህ ብር እስከ 50 ሺህ ብር ድረስ እየተሸጡ ነው። የበሬ ገበያን በተመለከተ አነስተኛ ወይፈኖች ከ70 ሺህ እስከ 80 ሺህ ብር የሚሸጡ ሲሆን ትልልቅና ለድግስ የሚሆኑ በሬዎች ግን ከ100 ሺህ ብር ጀምሮ እስከ 300 ሺህ ብር ድረስ በገበያው ላይ ቀርበዋል። በሌላ በኩል በቅመማ ቅመምና በሌሎች የገበያ ግብዓቶች ላይ የታየው ዋጋ ለጋ ቅቤ በኪሎ 1700 ብር፣ ቀይ ሽንኩርት ከ65 ብር እስከ 100 ብር እየተሸጡ ይገኛሉ። በአጠቃላይ የትራንስፖርትና የነዳጅ ዋጋ መጨመር በከብት ገበያ ዋጋ ላይ ጫናን ቢፈጥርም ሸማቾች እንዳቅማቸው ግብይታቸውን እያከናወኑ ይገኛሉ። ለሰባተኛው ጠቅላላ ምርጫ እስካሁን ከ42 ሚሊዮን በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ ባወጣው መረጃ መሰረት 42 ሚሊዮን 167911 መራጮች መመዝገባቸውን ገልጿል። ከተመዝጋቢዎች ውስጥ 22 ሚሊዮን 746079 የሚሆኑት ወንዶች ሲሆኑ ቀሪዎቹ 19 ሚሊዮን 421832 ደግሞ ሴት መራጮች መሆናቸው ተመላክቷል። የሳይካትሪስት የሙያ ፍቃድ የሌላቸው ግለሰቦች በተለያዩ ሚዲያዎች ስያሜውን ያላግባብ እየተጠቀሙ እንደሚገኙ የኢትዮጵያ የአእምሮ ሕክምና ማህበር ተናገረ። የሚዲያ ተቋማት በዚህ የሙያ ዘርፍ ውስጥ የሚገኙ እንግዶችን ለቃለ መጠይቅ ሲጋብዙ ትክክለኛ የሙያ ስያሜያቸውንና የትምህርት ዝግጅታቸውን እንዲያረጋግጡም ጠይቋል። ማለት ደምላሽ ተጨማሪ አላት። ማህበሩ ባወጣው መግለጫ የሳይካትሪስት የሙያ ፍቃድ የሌላቸው ግለሰቦች እንደ ዩቲዩብ፣ ቲክቶክ እና ፖድካስት የመሳሰሉ ማህበራዊ ሚዲያዎችና መደበኛ ሚዲያ በሆኑት ሬዲዮና ቴሌቪዥን ስያሜውን ያላግባብ ሲጠቀሙ ተስተውሏል ብሏል። ይህ ድርጊት ማህበረሰቡን ለሕክምና ስህተት ሊዳርግ የሚችልና በሕግም የሚያስጠይቅ ተግባር መሆኑንም ገልጿል። መግለጫው እንደሚያሳስበው የአእምሮ ጤና አገልግሎት በሳይካትሪስቶች ብቻ የሚሰጥ ሳይሆን የአእምሮ ጤና ነርሶችና የክሊኒካል ሳይኮሎጂ ባለሙያዎች፣ የካውንስሊንግ ሳይኮሎጂና የማህበራዊ ስራ ባለሙያዎች እንዲሁም የጤና ኤክስቴንሽን ሰራተኞችና በጎ ፈቃደኞች
ቅንጅት ውጤት ነው። ይህን ተከትሎ የሚዲያ ተቋማት በዚህ የሙያ ዘርፍ ውስጥ የሚገኙ እንግዶችን ለቃለ መጠይቅ ሲጋብዙ የትክክለኛ የሙያ ስያሜያቸውንና የትምህርት ዝግጅታቸውን ማረጋገጥ ይጠበቅባቸዋል ብሏል። ማህበሩ ከዚህ በኋላ መሰል ስህተቶችን በቸልታ እንደማያልፍና ግለሰቦችንም ሆነ የሚዲያ ተቋማቱን በስም ጠቅሶ ለሚመለከተው የህግ አካል እንደሚያሳውቅ አስጠንቅቋል። ተገቢ ያልሆነ የሙያ ስያሜ አጠቃቀም ሲያጋጥምም ለኢትዮጵያ የአእምሮ ሕክምና ማህበር ጥቆማ በመስጠት ደህንነቱ የተጠበቀ የጤና መረጃ እንዲሰራጭ የበኩላችንን መወጣት እንችላለን ብሏል። የአርቴምስ 2 ጠፈርተኞች የያዘችው ኦራይን መንኮራኩር ዛሬ ሌሊት በፓሲፊክ ውቅያኖስ ላይ አርፋለች። ታሪካዊ የጨረቃ ጉዞም ከ5 አስርተ ዓመታት በኋላ በስኬት ተጠናቋል። ለዝርዝሩ አናል ተስፋ ከግማሽ ክፍለ ዘመን በኋላ ለመጀመሪያ ጊዜ ወደ ጨረቃ የተጓዙት 4ቱ ጠፈርተኞች የ10 ቀናት ታሪካዊ ቆይታቸውን አጠናቀው ዛሬ ሌሊት ምድርን በሰላም ረግጠዋል። ናሳ እንደገለጸው ጠፈርተኞቹ ከምድር እስከ 400,000 ኪሎ ሜትር ገደማ ርቀው በመጓዝ የሰው ልጅ በጠፈር ከተጓዘባቸው ርቀቶች ከፍተኛውን ጫማ በማስመዝገብ ክብረ ወሰን ሰብረዋል። ፕሬዝዳንት ዶናልድ ትራምፕም ጠፈርተኞቹ ታሪክ ሰርታቸዋል፣ አሜሪካም እጅግ ኮርታባቸዋለች ብለዋል። በዚህ የናሳ ተልዕኮ ከተካተቱ ጠፈርተኞች መካከልም ክሪስቲና ኮክ ወደ ጨረቃ የተጓዘች የመጀመሪያዋ ሴት ጠፈርተኛ ሆና ስትመዘገብ ጄርሚ ሃንሰን የተባለው ጠፈርተኛ ደግሞ የመጀመሪያው ወደ ጠፈር የተጓዘ ካናዳዊ ጠፈርተኛ ሆኗል። በዚህ ወደ መሬት በሚደረግ ጉዞ ውስጥ አስፈሪውንና በከፍተኛ ጭንቀት የሚጠበቀው ክስተት መንኮራኩሯ ወደ መሬት አካባቢ አየር ስትገባ ያለው ክስተት ነው። በጉዞው መንኮራኩሯ በሰዓት 38300 ኪሎ ሜትር በሆነ እጅግ ከፍተኛ ፍጥነት መጓዝ ይጠበቅባታል። ወደ ውቅያኖስ ከመድረሷን በፊት ደግሞ ፍጥነቷን ለመቀነስ 11 ፓራሹቶችን መጠቀም የግድ የሆነ ተግባር ነው። እነዚህ ሁሉ ክስተቶች ጉዳዩን በቀጥታ ስርጭት ለተከታተሉ ሁሉ እጅጉን አስጨናቂ ክስተቶች ነበሩ። በስተመጨረሻም መንኮራኩሯ ፍጥነቷን በሰዓት ወደ 32 ኪሎ ሜትር ዝቅ ብሎ አነስተኛ በሚባል ፍጥነት ፓሲፊክ ውቅያኖስ ላይ አርፋለች። ናሳ ይህንን ታሪካዊ ክስተት በድረገጹና በዩቲዩብ ቻናሉ በቀጥታ ስርጭት ለዓለም ሕዝብ አሳይቷል። የአሜሪካና ኢራን ኢስላማባድ ቀጠሮ ከመጀመሩ አስቀድሞ በሀገሪቱ መካከል ውጥረት መፈጠሩ ተዘግቧል። ከውይይቱ በፊት አስፈላጊ የሚባሉ ቅድመ ሁኔታዎች አልተሟሉም ተብሏል። ለዝርዝሩ አማሩ ገብሩ ዛሬ የሚካሄደውን ዘላቂ ሰላም ያመጣል የሚል ትልቅ ተስፋ የተጣለበትን የአሜሪካ የኢራን የሰላም ውይይት ለመካፈል የኢራን ተወካዮች አስቀድመው ነበር ፓኪስታን ኢስላማባድ የደረሱት። ነገር ግን ይህ ውይይት ከመካሄዱ አስቀድሞ በሀገራቱ መካከል ዳግም አለመግባባትና ውጥረት ተከስቷል። ይህም የሰላም ንግግሩን ሊያደናቅፍ ይችላል የሚል ስጋትን ፈጥሯል። ኢራን ጦርነቱን ለማቆም ይበጃል በሚል ባለ 10 ነጥብ የሰላም እቅዷን ማቅረቧን ተከትሎ የተለያዩ ትርጓሜዎች እየተሰጠው በመሆኑ ቅራኔዎችን አስከትሏል። አከራካሪ ከሆኑ ነጥቦች መካከልም አንዱ በሰላም ስምምነቱ እስራኤል በሊባኖስ ላይ የምትፈጽመውን የጦር እርምጃ እስከ ወዲያኛው እንድታቆም የሚያሳስበው ነጥብ መካተት ይገባዋልና የለም መካተት አይገባውም የሚለው ዋነኛው ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ይህ ልዩነት ውይይቱ ከመጀመሩ በፊት መፈጠሩ መልካም አለመሆኑን ገልጸው የውይይቱን እቅድም እንደሚያበላሸው ተናግረዋል። አክለውም ውይይቱ ከመጀመሩ አስቀድሞ ዋሽንግተን የቴህራንን ቅድመ ሁኔታዎች መቀበል እንዳለባት አሳስበዋል። በሌላ በኩል አሜሪካና እስራኤል በተደጋጋሚ ቃላቸውን ስለሚያጥፉ የኢራን ጦር ኃይል ኮማንድ ጣቶች በሚሳኤሎች ቁልፍ ላይ ነው በማለት ጠንከር ያለ ማስጠንቀቂያ ሰጥተዋል። ትራምፕ በበኩላቸው ለኒውዮርክ ፖስት እንደተናገሩት በመርከቦቻችን ላይ ከመቼውም ጊዜ በተሻለ ከፍተኛ አቅም ያላቸውን መሳሪያዎቻችንን እንጭናለን። ስምምነት ላይ ካልተደረሰ እነዚህን መሳሪያዎች በተገቢው መልኩ ጥቅም ላይ እናውላለን ብለዋል። እነዚህ ሁለት የቃላት ምልልሶችም በየራሳቸው አደገኛ ምላሽ ይዘው እንደሚመጡ የሮይተርስ ዘገባ ያመላክታል። ሊባኖስና እስራኤል የተኩስ አቁም ስምምነትን ለማድረግ ያስችላቸዋል የሚል ተስፋ የተጣለበትን ንግግር በመጪው ሳምንት በዋሽንግተን ዲሲ ሊያካሂዱ ነው። እስራኤል በዚህ ቀጠሮ ከሂዝቦላ ጋር መነጋገር አልፈልግም ብላለች። ለዝርዝሩ አናል ተስፋ በአሜሪካ የሚገኙ የሊባኖስና የእስራኤል አምባሳደሮች ለመጀመሪያ ጊዜ የስልክ ጥሪ ከተለዋወጡ በኋላ ማክሰኞ በዋሽንግተን ዲሲ ልኡካናቸውን ይዘው ለመነጋገር ከስምምነት ላይ ደርሰዋል። ከሊባኖስ ፕሬዝዳንታዊ ጽሕፈት ቤት በወጣው መረጃ የዚህ ቀጠሮ ዋነኛ ዓላማ የተኩስ አቁም ለማድረግና የእርቅ ስምምነት ላይ ለመድረስ ነው ብሏል። በዋሽንግተን የእስራኤል አምባሳደር በበኩላቸው ይህንኑ የፊት ለፊት የሰላም ውይይት በዋሽንግተን ለማካሄድ መወሰኑን ቀንም መቆረጡን አረጋግጠዋል። ነገር ግን የሊባኖስ ፕሬዝዳንታዊ ቢሮ ኃላፊ ለቢቢሲ እንደተናገሩት ውይይቱን ለመጀመር የሚቻለው
ቅድሚያ የእርቅ ስምምነት ላይ ሲደረስ ብቻ ስለመሆኑ አሳስበዋል። የእስራኤሉ መሪ ቤንያሚን ኔታንያሁ ከሊባኖስ መንግስት በተደጋጋሚ የነነጋገር ጥያቄ ሲመጣልን ነበር፣ ይህንንም እኛ ተቀበለናል ያሉ ሲሆን ነገር ግን ከሄዝቦላ ጋር በእርቅ ጉዳይ መነጋገር አንፈልግም ብለዋል። በማክሰኞ ስብሰባ የየሀገሪቱ ተወካዮች እርቅ ማውረድ በሚቻልባቸው ሁኔታዎች ላይ ቅድሚያ ሰጥተው የሚወያዩ ሲሆን ስምምነት ላይም ከደረሱ በዋነኞቹ የስምምነት አጀንዳዎች ላይ ለመነጋገር ቀጠሮ ይዛሉ ተብሏል። ከ2024 ጀምሮ ከእርቅ ስምምነት በኋላ ቀጥታ ውይይት ለመጀመር ጥረቶች ሲደረጉ መቆየታቸውን አልጄዚራ አስታውሷል። በሁለቱ ሀገራት መካከል አሁንም የአየር ጥቃቶች እንደቀጠሉ ነው። የሊባኖስ የጤና ሚኒስቴር እንዳወጣው መረጃ ባለፈው ሮብ ከባድ የተባለ ጥቃት መፈጸሙንና 357 ሰዎች መሞታቸውን እንዲሁም 1223 ሰዎች ክፉኛ መጎዳታቸውን አመላክቷል። ቁጥሩ ከዚህ በላይም ሊጨምር እንደሚችል ጠቁሟል። በሌላ በኩል የእስራኤል ወታደራዊ ኃይል ፈጸምኩ ባለው ጥቃት ከ180 ያላነሱ የሄዝቦላ አባላትን ገድያለሁ ብሏል። ሳውዲ አረቢያ ነዳጅ የማምረት አቅሟ በ600 ሺህ በርሜል ቀነሰ። ኢራን ለዚህ ኪሳራ ተጠያቂ ተደርጋለች። መኒፋና ኩራይስ የተባሉ ግዙፍ የነዳጅ ማውጫዎች ያሏት ሳውዲ ከፍተኛውን የነዳጅ ገበያውን የምትሸፍነው በእነዚህ ጣቢያዎች አማካኝነት ነው። ነገር ግን አሁን ላይ ሁለቱም ጣቢያዎች ከኢራን በተሰነዘሩ የሮኬት ጥቃቶች ከፊል ጉዳት ደርሶባቸው የማምረት አቅማቸው ቀንሷል። የሀገሪቱ የኢነርጂ ሚኒስትር እንዳለው ከኢራን የተሰነዘሩ ጥቃቶች የሀገሪቱን የነዳጅ መሰረተ ልማቶች በእጅጉ የጎዱ ሲሆን በዚህም ምክንያት አሁን ላይ የነዳጅ የማምረት አቅም በ600 ሺህ በርሜል ቀንሷል። ቀደም ሲል የተጠቀሱት ሁለቱ ግዙፍ የነዳጅ ማውጫዎች የእያንዳንዳቸው የማምረት አቅም በ300 ሺህ በርሜል መቀነሱም ታውቋል። ሌላኛው የነዳጅ ማምረቻና ነዳጅን ከምስራቅ ወደ ቀይ ባህር ለማጓጓዝ የምትጠቀምበት ወሳኝ መስመር የሆነው የምስራቅ ምዕራብ የነዳጅ መስመር በደረሰበት ጥቃት በቀን ከነበረው የማስተላለፍ አቅም በ700 ሺህ በርሜል ቀንሷል። እነዚህ ጥቃቶች ያስከተሉት ጉዳት ምንም እንኳን ሳውዲ አረቢያ ላይ ከባድ የሚባል ጫና ባያመጣም የዓለም የነዳጅ ዋጋን ግን እየፈተነው ስለመሆኑ አልጀዚራ ዘግቧል። ግሪክ በማህበራዊ ሚዲያ አጠቃቀም ምክንያት በህፃናት ላይ እየተከሰተ ያለውን የአእምሮ ጤና ችግር ለመከላከል እድሜያቸው ከ15 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያ እንዳይጠቀሙ የሚከለክል አዲስ አዋጅ ለማውጣት መዘጋጀቷን አስታወቀች። ለዝርዝሩ አማሩ ገብሩ። የሀገሪቱ ጠቅላይ ሚኒስትር ኪሪያኮስ ሚትሶታኪስ እንደገለጹት እገዳው ከ2027 የአውሮፓውያን ዓመት መባቻ ጀምሮ ተግባራዊ ይሆናል። ይህ ውሳኔ መንግስት በማህበራዊ ሚዲያ አጠቃቀም ምክንያት በህፃናት ላይ እየጨመረ የመጣውን ጭንቀት፣ የእንቅልፍ መዛባትና የአእምሮ ጤና ችግር ለመከላከል እንደሆነ አብራርተዋል። ሚኒስትሩ በሰጡት መግለጫ ልጆቻቸው በደንብ እንደማይተኙ፣ በቀላሉ እንደሚጨነቁና በስልካቸው ላይ ረጅም ሰዓታት እንደሚያሳልፉ የገለጹልኝ ወላጆች ቁጥር እጅግ ብዙ ነው ብለዋል። በተጨማሪም ህፃናትና ታዳጊዎች ጊዜው ከሌሎች ጋር በሚደረግ ንጽጽርና በኦንላይን በሚሰነዘሩ አሉታዊ አስተያየቶች ምክንያት ለከፍተኛ ስነልቦናዊ ጫና እየተጋለጡ እንደሆነም ገልጸዋል። የግሪክ መንግስት ውሳኔ በሀገሪቱ ህዝብ ዘንድ ሰፊ ድጋፍንም አግኝቷል። በተደረገው የህዝብ አስተያየት ጥናት መሰረት ከግሪክ ወላጆች መካከል 80 በመቶ ያህሉ እገዳውን እንደሚደግፉት ገልጸዋል። ግሪክ ይህን እርምጃ ስትወስድ አውስትራሊያ ባለፈው ዓመት እድሜያቸው ከ16 ዓመት በታች ለሆኑ ህጻናት ማህበራዊ ሚዲያን በመከልከል በዓለም ቀዳሚው ሀገር መሆኗ ይታወሳል። እንደ ብሪታንያ፣ ስሎቬኒያ፣ አውስትሪያ፣ ስፔን፣ ፈረንሳይና ዴንማርክ ያሉ ሀገራትም ተመሳሳይ ህጎችን ለማውጣት በዝግጅት ላይ እንደሚገኙ ተጠቁሟል። በዓለም ዙሪያ የቴክኖሎጂ እድገትና የማህበራዊ ሚዲያ መስፋፋት በወጣቶችና በህፃናት የአእምሮ ጤና ላይ እያደረሰ ያለው አሉታዊ ተጽዕኖ እንደ አሳሳቢ ጉዳይ እየተወሰደ መሆኑን ባለሙያዎች ያስጠነቅቃሉ። ሀገሩን የሚወድ ሁሉ አንድነቱን ለማሳየት ሰንደቅ ዓላማውን ያውለብልብ ተብሏል። የተባበሩት አረብ ኤምሬት ሼህ መሐመድ ቢን ራሺድ አልማክቱም ያቀረቡትን ሰንደቅ ዓላማ በእያንዳንዱ ቤትና ህንፃ ላይ ይውለብለብ የሚል ትዕዛዝ ተከትሎ በመላው አረብ ኤምሬት ነዋሪ የሆኑ ከማለዳ ጀምሮ የሀገሪቱን ሰንደቅ ዓላማ ይዘው በመውጣት ሲያውለበልቡ ተስተውሏል። እንደወጡ የምስል ማስረጃዎች በቪላዎች፣ በመደብሮች፣ በመግቢያና በየሰፈሩ በሚገኙ ህንፃዎች ላይ ብሔራዊ ሰንደቅ ዓላማ ሲያውለበልቡ ታይቷል። ይህ ተግባር የሀገሪቱን ህዝብ አንድነት፣ ታማኝነትና ሀገርን መውደድ ለማሳየት የተደረገ ነው ሲል ገልፍ ኒውስ ዘግቧል። የሼህ ቢን ራሺድ ጥሪ በህንፃና በየሰፈሩ ብቻ ሳይሆን በማህበራዊ ሚዲያ ትስስር ገጾች ጭምርም ታይቷል። ዜጎች ብቻ ሳይሆኑ በሀገሪቱ የሚገኙ እንግዶች ጭምር ሰንደቅ ዓላማውን ሲያውለበልቡ የሚያሳይ ፎቶና ቪዲዮዎች በማጋራት ተሳትፈዋል። ለብዙዎች ይህ ተግባር በቀጠናው ከከረመው የጭንቀትና ስጋት ጊዜ በኋላ የመጣውን መረጋጋት ምክንያት በማድረግ የኤምሬትስ አስተዳዳሪዎችን የማመስገን ምክንያት ሆኗል። በአሜሪካዊ ምግብና መድኃኒት አስተዳደር የጸደቀው የማህፀን ቧንቧ ወይም የመጀመሪያ ደረጃ የፕሪናታል ካንሰር ለማከም የዋለው ሪላኮሪላንት ተብሎ የሚጠራ መድኃኒት ላልተለመደ የሆርሞን በሽታ ሕክምና የሚጠቅም ቢሆንም አዲስ ሙከራ እንደሚያሳየው በከባድ የማህፀን ካንሰር ላይ ጥሩ ውጤት ይኖረዋል ተብሎለታል። ጸጋነሽ ተሰማ ዝርዝር አላት።
በመጀመሪያ ለሆርሞን በሽታ ሕክምና ላይ የሚውለው ሪላኮሪላንት የተባለ መድኃኒት ኃይለኛ የማህፀን ካንሰር ላይ አዲስ ተስፋ እንደሚያመጣ ጥናቶች አመላክተዋል። በተለይ ፕላቲኒየም የተባለ ንጥረ ነገር የተመሰረተ ኬሞቴራፒ ላይ የማይሰራ የማህፀን ካንሰር ላለባቸው ታካሚዎች ህይወትን ማራዘም እንደሚችል ተገልጿል። ፕላቲኒየም የሚቋቋም የማህፀን ካንሰር የሚባለው በኬሞቴራፒ መጀመር ከ6 ወራት በኋላ በሽታው እንደገና ሲጨምር ነው። ከእንደዚህ አይነቱ ህመም ለመዳን አስቸጋሪ ሲሆን ታካሚዎች በአማካይ ከ1 ዓመት በታች ሊኖሩ ይችላሉ። እንዲሁም የህክምና አማራጮቻቸውም ውስን ናቸው። በዘላንሴት የታተመ ጥናት 381 ታካሚዎችን በማካተት ተካሂዷል። ከ2 ዓመታት ክትትል በኋላም ሪላኮሪላንት የተሰጣቸው ታካሚዎች የመሞት እድላቸው በ35 በመቶ ቀነሰ። እንዲሁም በአማካይ ከ4 ወራት በላይ ተጨማሪ የህይወት ጊዜ እንዳገኙም ተጠቁሟል። ተመራማሪዎችም መድኃኒቱን እንደ አዲስ የህክምና አማራጭ እየተመለከቱት ይገኛሉ። ዘገባው የሮይተርስ ነው። በእንግሊዝ በአንድ ጋብቻ ስነ ስርዓት ሙሽራው የገዛ ቤተሰቦቹን ከሰርግ አዳራሽ በማባረሩ የመገናኛ ብዙሃን ትኩረት ስቧል። ዘ ኢንዲፐንደንስ እንደዘገበው ለዚህ መነሻ የሆነው የሙሽራው ቤተሰብ የሆኑ ሴቶች በሙሉ በሰርጉ ቀን የሙሽራዋን ስሜት ለመፈተንና ቀልድ ለመቀለድ በሚል አስቀድመው በመዘጋጀት ነጭ የሰርግ ልብስ ወይም ቬሎ ለብሰው በመገኘታቸው ነው። በሰርግ ስነ ስርዓት መሰረት ነጭ ልብስ ለሙሽራዋ ብቻ የሚተው ቢሆንም ቤተሰቦቹ ግን ይህንን ደንብ በመጣስ ሙሽራዋን ለማሳቀቅ ሞክረዋል። በመሆኑም ሙሽራውን በድርጊታቸው በመናደድና ለባለቤቱ ያለውን ክብር ለማሳየት ሲል እናቶችን ጨምሮ ነጭ ለብሰው የመጡት የቤተሰቡን አባላት በሙሉ ከሰርግ አዳራሽ እንዲወጡ አድርጓል። ይህ ድርጊት በማህበራዊ ሚዲያ ላይም 2 አስተያየቶችን እያስተናገደ ይገኛል። አንዳንዶች ሙሽራው ለሚስቱ የቆመ ጀግና ነው፣ ቤተሰቦቹ የሰርጉን ድምቀት ሊያጠፉበት ነበር ሲሉ ደግፈውታል። ሌሎች ደግሞ ምንም ቢሆን ቤተሰብ ናቸው፣ በቀልድ ምክንያት ከሰርግ መባረር አልነበረባቸውም በማለት ተችተዋል። አንዲት ወጣት ለ1 ወር ያህል ለሚቆይ ከፍተኛ ሳል መፍትሄ ፍለጋ ወደ ሕክምና ተቋም ባመራችበት ወቅት በኤክስሬ ምርመራ ሳንባ ውስጥ የጠፋባት የአፍንጫዋ ቀለበት ተገኝቷል። በቅርቡ በወጡ ዓለም አቀፍ መገናኛ ብዙሃን ዘገባዎች መሰረት ግለሰቧ የአፍንጫ ቀለበቷ መጥፋቱን ብታውቅም ወደ ሳንባዋ ሊገባ ይችላል የሚል ግምት አልነበራትም። ሆኖም ቀለበቱ መተንፈሻ ቱቦዋን በማጥበብና ለኢንፌክሽን በማጋለጥ ለ1 ወር ያልተቋረጠ ከፍተኛ ሳልና ለመተንፈስ ችግር የዳረጋት ሲሆን በደረት ኤክስሬ ምርመራ ቀለበቱ በግራ ሳንባዋ ክፍል ውስጥ በግልጽ ታይቷል። ብሮኖስኮፒ በተባለ የህክምና መሳሪያ አማካኝነት ያለምንም ቀዶ ጥገና ቀለበቱን ከሳንባ ውስጥ ማውጣት ተችሏል። ባለሙያዎች እንደሚሉት እንዲህ አይነት ትናንሽ ጌጣጌጦችን በአፍንጫ ላይ የሚያደርጉ ሰዎች በሚተኙበት ወይም በሚያስነጥሱበት ወቅት እቃዎቹን ወደ መተንፈሻ አካል እንዳይገቡ ከፍተኛ ጥንቃቄ ማድረግ ይኖርባቸዋል ተብሏል። መረጃው የኦዲቲ ሴንትራል ነው። ስትከታተሉ የቆያችሁት ከቻናል ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሳኤ በዓል እንዲሆንላችሁ ተመኘን። መልካም ጊዜ